እስከ ሞት ድረስ በወደደንና ባፈቀረን በአንድ ልጁ በመድኃኔዓለም ኢየሱስ ክርስቶስ ፍጹም ሰላምታ ሰላም እላችኋለሁ። እንደምን ዋላችሁ? እንደምን ዋላችሁ? እንደምን ከዚህ ሰዓት ደረሳችሁ? እንድናመልከው እንድናመሰግነው በዕድሜያችን ላይ ይህንን ቀን የሰጠን የአባቶቻችን አምላክ የእኛም አምላክ መድኃኔዓለም ኢየሱስ ክርስቶስ ስሙ ለዘላለሙ የተመሰገነ ይሁን። አምላክን በድንግልና ጸንሳ በድንግልና የወለደች እመቤታችን አማላጃችን ድንግል ማርያም ስሟ የተመሰገነ ይሁን። እንደ ሻማ ቀልጠው ለዓለም ብርሃን የሆኑ ቅዱሳን ጻድቃን ሰማዕታት ደናግልና መነኮሳት እንደየክብራቸው እንደየጸጋቸው ስማቸው ለዘላለሙ የተመሰገነ ይሁን። ስልጣንህ ይገለጥ ኃይልህንም ይዩ። መጽሐፈ ሲራክ ምዕራፍ 33 ከቁጥር 3 ላይ የምናገኘው የእግዚአብሔር ቃል ነው። የቃሉ ባለቤት እግዚአብሔር ስሙ የተመሰገነ ይሁን። ውድ ኦርቶዶክሳውያን፣ እኛን ለማጥፋት አሕዛብ ሲታገሉ እግዚአብሔር ደግሞ ከወደቁት ጋር ሆኖ የወደቁትን ሲያነሳ ኃይሉ ሲገለጥ የእግዚአብሔር ቃል ይነግረናል፣ ያሳየናል። ለጊዜው የተነገረው ለእስራኤላውያን ነው። ለፍጻሜው ግን ለሰው ልጅ ሁሉ እግዚአብሔር የሰውን ልጅ ለማጥፋት በሚነሱ የሰው ልጆች ሁሉ ፈጥኖ እየደረሰ ኃይሉን እየገለጠ እንደሚያድን ዛሬም ዘወትር ለዘላለም ሲገልጥና ሲያስረዳ እስራኤላውያን በጊዜው ከስደት ተመልሰው ለአባቶቻቸው ቃል ኪዳን በተነገረላቸው በዛች ማርና ወተት እንድታፈልቅ በተፈቀደላቸው በከነዓን ይኖሩ ዘንድ እግዚአብሔር ከባርነት ነፃ እንዳወጣቸው መጽሐፍ ቅዱስ ይናገራል። ይሄ የሚናገረው ዛሬ በዚህ ቤተ መቅደስ ላይ ሆነን የምናገለግለው ለእስራኤላውያን ልዩ ፍቅር ኑሮን ሳይሆን እግዚአብሔር በመጽሐፍ ቅዱስ ላይ አስፍሮ እንድንናገረው ከሕይወታችንም ጋር እያገናኘን እንድንማርበት ስለተነገረና ስለተጻፈ ነው። እውነት እነግራችኋለሁ፣ ይህን ታሪክ አንስተን ስንናገር የእኛ ወገኖች ሳይቀር ሊጠሉን ይችሉ ይሆናል። ደስም የማይላቸው ይኖራሉ። ግን ምን እናደርጋለን? ይሄ በእግዚአብሔር ቃል ተጽፎ የሚኖር እንድንማማርበት የተጻፈ የእግዚአብሔር ቅዱስ ቃል ነው። የእግዚአብሔር ቅዱስ ቃል መጥፎውም ደጉም ተጽፏል። ከደጉ ደግነት መስራት ጥሩ እንደሆነ መልካም እንደሆነ፣ ክፋት ደግሞ መጨረሻ ሞት እንደሆነች እንድንማርበት ሁሉም በዚህ መጽሐፍ ቅዱስ ላይ ቁልጭ ብሎ ተጽፏል። ኦርቶዶክሳውያን፣ መጽሐፍ ቅዱስን ለየት የሚያደርገው በጊዜውና በሰዓቱ የነበሩ ሰዎች ታሪካቸው በእውነት ላይ የተጻፈ ነው። እንደ ኢትዮጵያውያን ቢብሎግራፊ ያጻጻፍ አይደለም። እኛ ኢትዮጵያውያን የተሳሳትንበት የሆነ መንገድ ላይ አለ። ሲዘርፍ፣ ሲሰርቅ፣ ሲገል የነበረው ሰው በሞት ተወስዶ አስከሬኑ ቤተ ክርስቲያን ወይም ደግሞ ቦታ ላይ ተቀምጦ ተጽፎ የሚመጣው ደግ ደጉ ብቻ ነው። አንዳንድ ጊዜ የሌለውን ደግነትን ጽፈን እናነባለን። ለምንድን ነው ስህተታችንስ ተጽፎ የማይነገረው? እና የሚጻፈው ብዙ ጊዜ ሰዎች አርፈው ሰዎችን ሊሸኙ ወደ መቃብር ቦታ ስንሄድ ደጉ ብቻ ነው ተጽፎ የምናየው። ለምንድን ነው ክፉአችን የማይጻፈው? ለምንድን ነው ደጉን ብቻ የምናስተላልፈው? ብናሽሞነሙነው እግዚአብሔር ይፈርዳል። አሽሞንሙነን ታሪኩን ጽፈን ብናደርግ እግዚአብሔር ፈራጅ አምላክ ነው፣ እንደኛ የሚሸወዳ አይደለም። አንዳንድ ሰዎች
ሙተው መቃብራቸው ላይ የምናውቃቸው ሰዎች ስንቆም የማናውቃቸው ይመስለኛል። ምክንያቱም ተጽፎ የምናገኘው የነሱ ታሪክና በሕይወት የኖሩት የምናውቀው ታሪክ አንድ አይደለም እና በዚህ መጽሐፍ ቅዱስም እውነት ነው የተቀመጠው። ኃይልህን ግለጥ አለ እግዚአብሔር። ኃይሉን ገልጦ እናያለን። ፍልስጤማውያን አሕዛብ ሊያጠፏቸው ተነስተው ወደ እስራኤላውያን መጡ። እንደምታውቁት በመጽሐፈ ሳሙኤል ካል ላይ አንድ ወቅት እስራኤላውያን ታሪካቸውን አጥተው ነበረ። በታቦተ ጽዮን ፊት በቤተ መቅደሱ ዝሙት ሰርተው አፍኒንና ፊናስ የማይገባውን ነገር አድርገው ለቤተ መቅደሱ ክብር ሳይሰጡ ቀርተው እግዚአብሔርን ሳይፈሩ በራስ በምን አለኝነት ሲናገሩ ኑረው ምዕመናን ቤተ መቅደስ ስትመጡ እንዴት ብላችሁ ነው የምትመጡት? አሁን እዚህ ስትቀመጡ አገልግሎትን ፈልጋችሁ ስትመጡ እግዚአብሔርን ፈልጋችሁ ነው የምትመጡት። አንዳንዶች እኮ በመቀመጫ ቦታ የሚገባባሉ ሞኞች ማለት ነው። ግልጽ ነው። ሞኞች የዋሆች አሉ። ይሄ የኔ ቦታ ነው ብሎ የሚያጥሩ ቤተ መቅደስ ላይ አይደለም። ይሄ አይደለም መሬት ይሄኛው ቤተ መቅደስ ያልፋል። እሺ ወደድንም ጠላንም የማያልፈው ቤተ መቅደስ የኔና የናንተ ሰውነት ነው። ይሄ ቤተ መቅደስ ይፈርሳል፣ ያልፋል። የማያልፈው ቤተ መቅደስ ያው ቤተ መቅደስ ያንተና የኔ ሰውነት ነው እና እስራኤላውያን ሰውነታቸውን አረከሱት፣ ቤተ መቅደሳቸውን አረከሱት። አፍኒንና ፊናስ የራሳቸውን ሰውነት በቤተ መቅደስ ውስጥ አረከሱት። እግዚአብሔር ተቆጣ፣ ፍልስጤማውያንን አስነሳባቸው። ፍልስጤማውያን እየፈሩ ቢሆንም ከእስራኤላውያን ጋር ገጠሙ። ግን ጊልያድ ከእነሱ ጋር ነበረ። 30,000 እስራኤላውያን ገደሉ ነው የሚለው መጽሐፍ። አይ የእግዚአብሔርን የክብሩን ታቦት ስላልያዝን ነው፣ ታቦተ ጽዮንን ብንይዝ እናሸንፋለን ብለው ታቦተ ጽዮንን ይዘው እልል እያሉ ወደ ሰልፍ ቦታ ሄዱ። አስተውሉ ኦርቶዶክሳውያን፣ የክብሩን መገለጫ እግዚአብሔር የሚገለጥበትን እግዚአብሔር ከሙሴ ጋር 570 ጊዜ ቃል በቃል ያናገረበትን የቃል ኪዳኑን ታቦት ይዘው ወገኖቻቸው 30,000 እስራኤላውያን ሙተውባቸው እልል እያሉ ወደ ሰልፍ ሄዱ። ፍልስጤማውያን ያኔ እንግዲህ የገደልኛ ያሸነፍንኛ ለምን እልል እያሉ ወደኛ ይመጣሉ አሉ። ከዛ በኋላ ሰላይ ያለና በጦርነት መካከል ሰላይ ሲናገር አይ እነዚህ እስራኤላውያን እልል የሚሉት አምላካቸውን ታቦተ ጽዮንን ይዘው ነው ብለው ለፍልስጤማውያን ነገሯቸው። ያኔ ፍልስጤማውያን ፈሩ፣ ተሸበሩ። ግን እስራኤላውያን እየገፉ ሲመጡ አይቀርምና መከላከል ሲጀምሩ እንደገና የእስራኤላውያን ጉልበታቸው እንደ ቄጠማ ረገፈ፣ እጥፍ ተገደሉ። ታቦተ ጽዮንም ተባረከች። አፍኒንና ፊናስ ሞቱ። ኤሊ የእግዚአብሔርን ክብር እንዲጠብቁ ለልጆቹ አላስተማራቸውም ነበር። እግዚአብሔር የወደደውን ያድርግ ብሎ ነበር። ኤሊም በተቀመጠበት ወንበር ወድቆ ሞተ። ክርስቲያኖች አስተውሉ። ይሄ ሁሉ የሆነው ለእግዚአብሔር የሚገባውን ክብር ስላልሰጡ ነው። ታቦተ ጽዮንንም አስማረኩ። በእኔና በእናንተ ዝርክርክነት ምክንያት ዛሬ ቤተ መቅደስ ይቃጠላል። በዚህ ዘመንም በ21ኛው ዘመንም ክርስቲያኖች ይገደላሉ። ምን አደረግን? እነዚህ ሁሉ ክርስቲያኖች ሲሞቱ ዝም እኮ ነው ያለው አይደል? ይኸው ዛሬም ድረስ ይሞታሉ ክርስቲያኖች። ዛሬም አንረሳቸውም። የአሩሲ ክርስቲያኖች ዛሬም አንገታቸውን ለሰይፍ እየሰጡ ነው። ደማቸው እየፈሰሰ ነው። ቁጭ ብለን ተኝተናል። ምንም ያደረግነው ነገር እንኳን አንድ ነገር የለም። የእግዚአብሔር ክብር አስወሰዱ፣ እስራኤላውያን አስወሰዱ። ኢትዮጵያውያንም ክብራችንን አስወስደናል። እስራኤላውያን ከዛ በፊት ጠላት ያሸንፉ ነበር፣ አሸንፏቸው አያውቅም ነበረ። ለምንድን ነው ይሄን ርዕስ የምታነሳው ካላችሁኝ ከዛሬ 130 ዓመት በፊት እግዚአብሔር ኢትዮጵያውያን በዛሬ ቀን ታድጓቸዋል። በዛሬዋ ቀን የዛሬዋን ቀን እንዴት ነው የምናከብራት? ይኸውላችሁ በዛሬዋ ቀን ኢትዮጵያውያን ብቻ አይደለም አንገታቸው ቀጥ ያለው፣ አፍሪካውያን ሁሉ ጨለማ ውስጥ ነበር። ጥቁር የሚባል በሙሉ በጨለማ ውስጥ ነበር የሚኖረው። ነጭ እባቦች ተነስተው ይናደፉ ነበረ።
ዓለም ላይ እንደፈለጋቸው የሚምዘገዘጉት ነጭ እባቦች ነበሩ። ጥቁር ሰው አይደለም ብለው የሚናገሩ፣ ጥቁር እግዚአብሔር ሳይሆን ከዝንጀሮ የተገኘ ነው ብለው የሚናገሩ ሰዎች በዓለም ላይ የፈለጋቸውን የሚያደርጉበት ዓለምና ታሪክ ነበረ። ያ ታሪክ የተፋቀው በዛሬው ዕለት ነው። ይሄ ታሪክ የተፋቀው እንዴት ነው ካላችሁ፣ ታሪኩን የምታውቁ ታውቃላችሁ፣ የማታውቁ ባለችን ትንሽ ደቂቃ ስሙ። ቅዱስ ጊዮርጊስን ኢትዮጵያውያን እናከብረዋለን። ሰማዕት ነው፣ የክርስቶስ ወዳጅ ነው። ስለ ክርስቶስን አንገቱን በሰይፍ የተቆረጠ ውድ ዋጋ የተከፈለ የደም ዋጋ የከፈለ ስላንተ ቀኑን ሁሉ እንገደላለን እንደሚታረዱ በጎችም ተቆጠርን ብሎ ቅዱስ ጳውሎስ እንደተናገረው ይህ የእግዚአብሔር ሰው እግዚአብሔርን የሚወድ ቅዱስ ጊዮርጊስ ታሪኩ የዓለም ወታደር ቢሆንም በኋላ ግን በክርስቶስ ፍቅር ተማርኮ በክርስቲያኖች ላይ በሚደርሰው መከራ ምክንያት ከንጉሱ ጋር በፊት ለፊት ወገብ ከዚህ በኋላ ያንተ ወታደር ሳልሆን የክርስቶስ ወታደር ነኝ ብሎ ለ7 ዓመት የተጋደለ ቅዱስ ነው። እግዚአብሔርን የሚወድ ቅዱስ ነው። እግዚአብሔርን የሚፈራ ቅዱስ ነው። ይህ ቅዱስ ነፍሱ ከሥጋው እንድትለይ ብዙ ነገር አድርገዋል። መርዝ በቅጠው ሰጥተውታል። ግን በእግዚአብሔር ስም እየባረከ መርዙ ወደ ውሃ ሆኖ ተቀይሮለታል። ያም ሲያደርግ ያዩ አሕዛብ እኛ በቅዱሱ በጊዮርጊስ አምላክ እናምናለን። የጊዮርጊስ አምላክ ማን ነው? እባክህ አምላክህ ማን ነው ንገረን አሉት። ቅዱሱም ሰማዕቱም እንዲህ አላቸው፣ እኔ የማመልከው የናዝሬቱ ኢየሱስ ክርስቶስ ነው። ማን ነው አለ? ይህን ስም ጥሩ። ኢየሱስ በሉ እስኪ። ክርስቶስ እርሱ ነው የማመልከው። ከሦስቱ አካላት አንዱ አካል ወልድ በተለየ አካሉ በኋላ ከድንግል በነሳው ሥጋ በመስቀል ላይ ተሰቅሎ ስለኔ ሥጋውን ቆርሷል፣ ደሙን አፍሷል፣ እንደሚታረድ በግ ዝም ብሏል። እኔ የማመልከው እርሱን ነው። ቅድመ ዓለም ያለ አባት ከአብ በኋለኛው ዘመን ደግሞ ንጽሕት ከሆነች ቅድስት ከሆነች ከድንግል ማርያም በተወለደው በኢየሱስ ክርስቶስ ነው የማምነው። እርሱን ነው የማመልከው ስሙኝ አላቸው። አሕዛብ ሁሉ ምን አሉ? እኛም በጊዮርጊስ አምላክ በኢየሱስ ክርስቶስ እናምናለን። ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። እኔና እናንተም የምናመልከው ጌታ የቅዱስ ጊዮርጊስ አምላክ ነው። እኔና እናንተም የምናመልከው ጌታ የድንግል ማርያም ልጅ ኢየሱስ ክርስቶስ ነው። ሌላ አምላክ የለንም። አምላካችን ኢየሱስ ክርስቶስ ነው። ለስም አጠራሩ ክብር ምስጋና ይግባው። ታዲያ ይህንን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስንድዋን በቤት ስለ ቅዱስ ጊዮርጊስ ገድል በመጽሐፍ ጽፋ በዓላት ቀን አስቀምጣ የቃል ኪዳን ታቦት ቀርጻ ቤተ ክርስቲያን ሰርታ ጊዮርጊስ የእግዚአብሔር ወዳጅ ነው፣ ምስክር ነው እያለች ለዘመናት ትኖር ነበረ። ከዘመናት በኋላ ሮማውያን ተነሱ። አውሮፓውያን በሙሉ አፍሪካን ተቀራመቱ፣ ተከፋፈሉ። ሲከፋፈሉ ለሮማውያን ለጣሊያኖች ኢትዮጵያ ደረሰቻቸው ይላል ታሪክ። በዚህን ሰዓት ባህሩ ተሻግረው ደንበር ጥሰው የኢትዮጵያን ምድር ረገጡ። የኢትዮጵያን ምድር መርገጣቸውን የዓለም ዜና አስተጋባ። እነዚህ የአበሻ ምድር አበሾችን ሮማውያን ሊወሩ ነው። እነዚህ ሰዎች ሁለት አይነት ዓላማ ነው ያላቸው። እንደሚታወቀው እኛ ኢትዮጵያውያን ከ4ኛው መቶ ክፍለ ዘመን ጀምረን የክርስትና እምነትን ተከትለን የምናስተምርና የምንመክር ነን። ታዲያ ከዛም ሰዓት ጀምሮ ክርስትናን የምናስተምር ሕዝቦች ነን። የመጀመሪያው ዓላማቸው ክርስትናችንን ማስቀየር ነው፣ ሃይማኖታችንን መለወጥ ነው።
ሁለተኛው ደግሞ ባህላችንና ሀገራችንን፣ ማዕድናችንን፣ ንብረታችንን መቀራመጥ ነው። ይሄን ሁለት ዓላማ ግብ አድርገው መጡ። ይሄን ኢትዮጵያውያኑ ሰሙ። በጊዜው የነበሩት ንጉሥ አጼ ምኒልክ ይባላሉ። ምን አሉ? ማርያምን እኔ እግዚአብሔርን የቃል ኪዳኑን መገለጫ የቃል ኪዳኑን ታቦት ይዤ እወጣለሁ። ማርያምን ስመለስ ድል አድርጌ ስመለስ ያልተከተለኝን ካገኘሁት አልምረውም አሉ። ከፒያሳ ጊዮርጊስ የቃል ኪዳኑ ታቦት ይዘው ወደ አድዋ ሄዱ። ከእነርሱ ጋር ካህናት አሉ፣ ዲያቆናት አሉ፣ መዘምራን አሉ። ይዘምራሉ፣ ያመሰግናሉ፣ ይቀድሳሉ፣ እግዚኦ መሐረነ ይላሉ። በጥቅሉ ዛሬ ዕለቱ የካቲት 23 ቀን ቅዱስ ጊዮርጊስ ነበር። ይህን ጋር በሉስ ቅዱስ በሉስኪ አይሰማም። ቅዱስ ጊዮርጊስ ዕለቱ ቅዱስ ጊዮርጊስ ነው። አክብረው ይዘውት የሄዱት ቅዱስ ጊዮርጊስን ነው። ጠላት እስከ አፍንጫው ድረስ ታጥቋል። ኢትዮጵያውያን ደግሞ የነበራቸው የእርሻ መሳሪያ ከዛም እልፍ ሲል የሚቆርጡበት ገጀራ ነው ያላቸው፣ ሌላ አልነበራቸውም። ኃይልህን ግለጥ አለ ሲራክ። እግዚአብሔር ከነሱ ጋር ሆነና ኃይሉን ገልጦ ቅዱስ ጊዮርጊስ እግዚአብሔር ከነሱ ጋር ሆኖ በዛሬዋ ዕለት ጠላትን ድል ነስተው የቃል ኪዳኑን ታቦት